ብስሚላሂ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወላ ቱቱ ሱፈሃአ አምዋለኩም التي جعل الله لكم قياما ለአስተሳሰባቸው ደካማ የሆኑ ሱፋሃዎች ሞኞች ወይም ገራገሮች የሚባሉትን ሰዎች ስለ ኢኮኖሚ ጥንቃቄ የሚጎላቸው ማለት ነው። ለነሱ ገንዘቦቻችሁን አትስጧቸው ይላል። ገንዘቦቻችሁን በማለት ገንዘቦቻቸውን ነበር መባል ያለበት፣ ግን ገንዘቦቻችሁን አላህ። ገንዘብ እንደ ገንዘብ በህብረተሰቡ መካከል አሶበል ሐያት ነው፣ የህይወት ደምጋን ነው። ስለዚህ ገንዘብ መኖሩ ለሁላችሁም ይጠቅማልና የዛ ገንዘብ ባለቤት የሆነው ግለሰብ ግን ደካማ በአስተሳሰቡ ብቃት የሌለው ከሆነ የራስክን ገንዘብም አሳልፈህ እንደመስጠት ነው፣ ኢኮኖሚ ውድቀት ያስከትላል ማለት ነው። ስለዚህ ለችሎታ ለሌላቸውና ገራገር ለሆኑ ሰዎች ገንዘቦቻችሁን አስረክባችሁ እንደፈለገ ያድርገው እንዳትሉ ይላል። جعل الله لكم قياما በዛ በገንዘብ ለእናንተ ለሁላችሁም መቋቋሚያና መጠቀሚያ እንዲሆናችሁ የፈጠረውን ገንዘብ የኢኮኖሚ ጸጋችሁን ብቃት ለሌላቸው አስተዳዳሪዎች ትታችሁ ኪሳራ ላይ እንዳትወድቁ ተጠንቀቁ ይላል። ወርዙቁሁም ፊሃ፣ ይህን ሲባል ግን ቀሟቸው ማለት እንዳይመስላችሁ። ደግሞ አንዳንዱ ደግሞ እችን አጋጣሚ ተጠቅሞ ሰፊ ምንም ገንዘብ አይገባውም ብሎ ነጥቆ ሊወስድ ይችላል ማለት ነው። ተቆጣጠር አስተዳደር ለማለት እንጂ መብት የለውም ንብረቱ አይደለም ማለት አይደለም። እና ወስዳችሁ እንዳይጠፋባቸው እናንተ ያዙላቸውና በአደራ መልክ እለት ተለት የሚያስፈልጋቸውን ወጭ ስጧቸው፣ እንዳትነፍጓቸው። ያው ምግቡን፣ አልባሳቱን፣ የሚያስፈልገውን መሰረታዊ ነገር በጠየቀ ቁጥር ሳይጠይቅም አስፈላጊ ነው የተባለውን ነገር ልትሰጧቸው ይገባል ማለት ነው። ወክሱም አልባሳታቸውንም እንደዛው እንደ ደረጃቸው አስፈላጊውን ልብስ ግዙላቸው። ወቁሉ ለሁም ቀውለን ማዕሩፋ፣ ከዛም ደግሞ ይሄ ሰውዬ እኮ ገንዘቤን ቀማኝ እያለ ቂም እንዲያይዝና ችግር እንዳይፈጥር ጥሩ ቃል ተናገሯቸው። ደግሞ ይሄ ገንዘብ እኮ እንዳይጠፋብህ ነው፣ ገንዘቡ መኖሩ ለአንተም ለኛም ይጠቅመናል። ስለዚህ አንተ ያው ተንኮለኞች አሉ፣ ሸረኞች፣ ሌቦች አሉና ይህን ገንዘብ እንዳይነጥቁህና ችግር ላይ እንዳትወድቅ ብለን እንጂ ልንቀማህ አይደለም እኮ፣ አይዞህ ገንዘብህ አለ ብለህ ልታረጋጋው ይገባል ማለት ነው። አለበለዚያ ሞኝ ነው፣ ገንዘቡን ወስደ እንትን በምክር ጊዜ ቀማይ ብሎ ሊገልህ ይችላል፣ ይሄ ችግር ሊፈጥር ይችላል ማለት ነው። ያ እንዳይሆን ንገሯቸው፣ ለምን እንደወሰዳችሁባቸው አሳምኗቸው። ኢቅናዕ መሆን አለበት ማለት ነው። ቀውለን ማዕሩፋ ማለት እሱ ሊዋጠው የሚችለው ጥሩ ቃል። እኔ ወንድምህ አይደለሁም እንዴ? ይሄ ገንዘብ ቢጠፋ እኮ ነገ ችግር ላይ ትወድቃለህ። ለዚህ ነው እኔ የተለያየ ነገር ተንኮለኞች እያደቡህ መሆኑን ስላወቅኩኝ ያ አደጋ እንዳይደርስብህ ብዬ ነው ያስቀመጥኩልህ እንጂ ያንተ ነው ገንዘቡ፣ የት ይሄድብሃል? ደሞች ስትፈልግ ይኸው እየሰጠሁ ነው፣ ምን ችግር አለው? ነገ ደግሞ አንተ ስትችል አስረክብሃለሁኝ፣ ምንም ችግር የለ፣ ሂሳብህ አለ ብላችሁ አሳምኗቸው እንጂ አንተ ምን አገባህ ስለ ገንዘብ ታልከው እንደ ገንዘቤን እንዴት ይለኛል ይልና የባሰ ችግር ያመጣል ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የነሱ መብት እንዴት ተጠበቀ ሆኖ ገንዘቡ መጥፋቱ እነሱንም ስለሚጎዳቸው ለእናንተም በተዘዋሪ ጉዳት ስለሚመጣባችሁ አሳልፋችሁ እንደፈለገ ያድርገው ብላችሁ አትስጧቸው ማለቱ ቀሟቸው ማለት አይደለም። እና አስፈላጊዎችን ለግሷቸው፣ እንደገና ደግሞ እንዳልቀማችኋቸውና እየጠበቃችሁ እንደሆነም መግለጥና ማስረዳት አለባችሁ በለስላሳ ቃል ይላል ማለት ነው። ከዛ በኋላ ወብተሉ ለታማ፣ የቲሞችን ደግሞ ፈትኗቸው፣ የገንዘብ አያያዝና አስተዳደር ብቃት ይኖራቸው አይኖራቸው ግምገም አድርጉላቸው ይላል። ሐታ ኢዳ በለጉ ኒካህ፣ አድገው ጎልምሰው ወደ ጋብቻ በሚደርሱበት ጊዜ ፈይን አነስቱ ሚንሁም ሩሽደን፣ ይሄ ልጅ አሁን ጠንክሯል፣ በስሏል፣ አእምሮ ጥቅምን ከጉዳቱ ለይቷል ማለትን ሲሰማችሁ ፈድፈዑ ኢለይሂም አምዋለሁም፣ ያኔ ሁል ጊዜ እንደለመድክ የሰውን ገንዘብ ሟጨህ ቁጭ ማለት የለም። ታውን በኋላ ገንዘቡን በሰጠው ይሄ ሰፊህ የነበረውም አሁን አውቋል፣ በስሏል፣ የቲም የነበረውም አድጓል፣ ካሁን በኋላ ገንዘቡ ቢሰጠው በአግባቡ ሊጠቀምና ሊይዝ ይችላል ብለህ የምታምንበት ደረጃ ላይ ከደረስክ ያኔ ገንዘባቸውን ማስረከብ አለባችሁ ይላል ማለት ነው። ችግሩ ተወግዷልና እና ሩዱ ኢለይሂም ማለት ነው። ድፋዑ ኢለይሂም፣ ገንዘባቸውን መልሱ። ወላ ተእኩሉሃ፣ እንጂ ገንዘባቸውን እንዳትበሉ እስራፈን በማባከን መልክ። አንዴ እጅ ከገባልኝ
እንደፈለኩኝ ወጠብጣለሁ እንዳትል ማለት ነው። ወቢዳረን አንየክበሩ እድገታቸውን በመሽቀዳደም እንዳትበሉ። ይሄ ልጅ እያደገ ነው፣ ነገ ሂሳብ ይጠይቀኛል፣ ተመመለሱ በፊት ይህን ጊዜ ልጠቀም እያልክ ገንዘቡን እንዳታባክን ይላል ማለት ነው። ወመን ካነ ገኒየን ፈለስተዕፊፍ እንዳውም ባለጸጋ የሆነ ወኪል የየቲሙን ገንዘብ በሚይዝበት ጊዜ ተዛ የየቲም ገንዘብ ይቆጠብ ይጸየፍ ማለት ነው። የየቲም ገንዘብ አደጋ ነው። ስለዚህ አንተ አላህ ሰጥቶህ ራስክን ማስተዳደር የምትችልበት ንብረት ካለህ የየቲሙን ገንዘብ በህቲሳብ በአጅር ታአላህ አገኛለሁ ብለህ ብቻ አስተዳድርለት እንጂ እንዳትነካበት እስካለህ ድረስ ማለት ነው። ወመን ካነ ፈቂረን ደሃ ከሆነሳ የወኪሉ ፈሊእኩል ቢልማዕሩፍ በአግባቡ በሂሳቡ መጠን የሚያስፈልገውን ሊበላ ይችላል ማለት ነው። ስለዚህ ገንዘብ የየቲም ገንዘብ የያዘ ሰው አንደኛ አንተ ራስህ የምትተዳደርበት የራስህ ገንዘብ ካለ አትንካ ሚሊ ሳንቲም። ምክንያቱም ሐራም የየቲም ገንዘብ መንካት ማለት እሳት መብላት ነው ብሏል አላህ በሌላው ቦታ ማለት ነው። ስለዚህ እሳት መብላት ከባድ ነገር ነው። አንተ ራስህ የምትተዳደርበት ገንዘብ እስካለ ድረስ የወንድምህ የእህትህ ልጅ የቲም ካለ የነሱ ንብረት ሂሳባቸውን በሚገባ በጥንቃቄ ትይዛለህ። በማሳደግህ አጅሩን ከአላህ ታገኛለህ። አነ ወካፊሉ የቲም ከሃተይን እንዳሉት ከነብዩ ጋር ትነሳለህ። ትልቅ ነገር ነው ማለት ነው። ግድ የጊዜያዊ ኪራይ አገልግሎት እያልክ አትልከስከስ ማለት ነው። ከለለህሳ ለራስህ ምልሰው ምቀምሰው የለህም። በሱ ገንዘብ እየሰራህ ያው በዛ በምታገኘው ትርፍ ከሆነ የምትተዳደረው ይሄ ደግሞ አንተ ጦምህን ተቀምጠ ዝም ብሎ የሰውን ገንዘብ አባዛ አትባልም። የዛ ጊዜ አላህ Subhanahu Wa Ta'ala ያገልግሎትህን ያህል ሌላ ቦታ ቢቀመጥ ኪራይ ሊጠይቅ ይችላል። ሌላ ሰው ቢሰራበት ደግሞ የተለያየ ወጭ ሊያስወጣ ይችላል። በዛ መጠን አንተ የምትሰጠውን አገልግሎት አይነት ሂሳብ አድርገህ በዛ በጉልበትና በሞያህ የምታተርፈውን የምታገኘውን ልትበላ ትችላለህ ማለት ነው። ናቢል ማዕሩፍ ማለት ሰው ቢያቅና ቢሰማው የማያስገርም አው እየለፋ ነው እየደከመ ነው አይደለም እንደ ይገባዋል የሚያሰኝ ነገር ልትወስድ ትችላለህ ማለት ነው። ዝም ብለህ ግን ተሚገባህ በላይም ተዘለቀክ ያም ሌላ ዙልም ይሆናል ማለት ነው። فاذا دفعتم اليهم اموالهم እነ የቲሞችን ገንዘብ ደግሞ በመታስረክቡበት ጊዜ ነፍሳው ቀዋል በስለዋል ካሁን በኋላ ራሳቸውን ንብረታቸውን መጠበቅ ይችላሉ ብለህ በመታስረክብ ጊዜ ደግሞ فاشهدوا عليهم ምስክር አድርጉ። በሰው ፊት ነው መሰጠት ያለበት። ሰዎች ሽማግሌዎችን ጠርተህ ይኸው ገሌ የቲም የወንድሜ አክስቴ ልጅ እኔ ጋር ነበረ፣ ይሄን ያህል ገንዘብ ነበረው፣ ይሄን ያህል ወጭ ሆኗል፣ ይሄን ያህል ተርፏል፣ ተዛሬ ጀምሮ ያው ገንዘቡን ይረከበኝ ብለህ በሰው በምስክር ፊት አስረክብ ይላል ማለት ነው። ለምን በሁሉም ላይ ችግር እንዳይመጣባቸው ነው። አሁንም አንዳንድ ተንኮለኛ ልጅ ይሄ ብቻ አይደለም ገንዘቤ ይልሃል፣ ትንሽ ቆይቶ ዘርፈህኛል አንተ ብሎ ሊከስህ ይችላል ማለት ነው። ወይም ደግሞ አንተ ተንኮለኛ ከሆንክ ግማሹን ቆንጥለህ ይሄ ነው ያለህ ልትል ትችላለህ። የዛ ጊዜ መጀመሪያውኑ በሰው ፊት ሂሳቡ ግልጽ በሆነ መልኩ መወራረድ ያለበት እንጂ የተወሰነ ነገር ዝም ብለህ በሚስጥር ወሩረህ ሰጥቻለሁ ማለት የለብህም። ነገ የሰጠኸኝ ትንሽ ነው ይሄን ያህል አይደለም ብሎ ችግር ሊያመጣ ስለሚችል ለሁላችሁም በምስክር ፊት ሂሳቡን በሚገባ አጣርታችሁ ተረካከቡ። ወከፋ ቢላሂ ሐሲባ እና ደግሞ ከመርማሪ አንፃር አላህ በቂ ነው። አንተ ሰው ያቀብኝም ብለህ የየቲሙን ገንዘብ አድጎዝጉዘህ ዝም ብለህ ያልሆነ ሂሳብ ብትሰጠው እኔ ታዘበሃለሁኝና እኔ በማቀው መጠን ትክክለኛውን ሂሳብ በሰው ፊት ማስረከብ አለብህ። ያ ከሆነ ነው ትክክልና ጤናማ ግንኙነት የሚኖራችሁ። አለበለዚያ ለሰው ይስሙላ የተወሰነ ነገር ሸንግለህ እሱን ልታታለው ብትሞክር እኔ ታዘባለሁ ሲል ያስጠነቅቃል ማለት ነው። እና እንግዲህ ገንዘብ ስትወስድም ስታስረክብም ሁልጊዜ ምስክር መኖር አለበት። ቅርብ ቤተሰብ እንኳን ቢሆን ከወንድም ስትገዛ ምስክር አብዛ ይባላል በአገራችን በተለምዶ አነጋገር። ምክንያቱም ቤተሰብ መካከል ያለ ቅራኔ ደግሞ አደገኛ ነው። ያ ነገር እንዳይመጣ ዝምድና እንዳይፈርስ ሂሳብ ማግበስበስ የለብህም ማለት ነው። ተበተሰብ ሙዓመላ በመናረግ ጊዜ ብዙ ጊዜ እኔና ታምነኝም እንዴ ወንድም አይደለሁም እንዴ ይላል። ኋላ ግን የሚመጣው መዘዝ እስተመጋደል ይሄዳሉ። እንደዛ ሲል የነበረው ለምን ማመኑን አምናለሁ ግን ስርዓት ነው ችግር አለው። ሰው ይወቀው ምስክር መረጃ ይኖረን ታልክ ነገ ያ ነገር ንጹህ ይሆናል፣ ዝምድናህም ይጠበቃል። መጀመሪያ ግን አምናለሁ ትላለህ ትክለሰለሳለህ፣ ኋላ ግን እጅ ተገባ በኋላ አፍንጫህን ላሳትለዋለህ።
የዛ ጊዜ እሱ ደግሞ ባለው አቅም ይጠቀማል ማለት ነው። ያ እንዳይሆን ሁሉ ጊዜ ሻሃዳና ኪታባ በእስላም በጣም አስፈላጊ ነው። መጀመሪያ አታምነኝም የሚለውን ይሄንን የዝም ብሎ የእንትን ቃል አይሸንግልህ። አምናለሁ ግን አላህ ያዘዘው ነው ለሁላችንም የሚጠቅመን ነገር ነው ብለህ በምስክርና በማረጋገጫ በማስረጃ በጽሁፍ መያዝ አለበት። መጀመሪያ ግን እንተማመናለን ብለው ኋላ ማስረጃ የሌላቸው ሰዎች ሲጣሉ የባሰ ችግር ውስጥ ይገባሉ። ያ እንዳይሆን ከሁሉም በፊት ደግሞ እኔ ነኝና ታዛቢው እኔን ፈርታችሁ ሂሳቡን በትክክል ያለውን ተጨባጭ ሁኔታ ግልጽ ማድረግ አለባችሁ ይላል። ለርጃሊ ነሲቡ ሚማ ተረከል ዋሊዳን እና ከዛ በኋላ ደግሞ ወደ ውርስ ሊሻገር ነው ማለት ነው። በጃሂልያ ጊዜ ውርስ በጣም ትልቅ ግፍ የሚፈጸምበት አጋጣሚ ነበረ። አንደኛ ከህብረተሰቡ መካከል አብዛኛው ክፍል የውርስ መብት አልነበረውም። ሴቶች ሙሉ በሙሉ ውርስ የላቸውም። በጃሂልያ ጊዜ ሴት አትወርስም፣ ነውር ነው። እና ውርስ የሚወርሰው የቤተሰብ ኃላፊነት ሊሸከም የሚችል ነው የሚል ፈሊጥ ነበራቸው ማለት ነው። ሁለተኛ ለጋድሜ ላይ ያሉ ህፃናቶች ወንዶችም ቢሆኑ አይወርሱም። ስለዚህ የህብረተሰቡ 2/3 ተውርስ የተገለለ ነው ማለት ነው። 1/3 ብቻ ነው የሚወርሰው። ማን ነው እሱ? መውረስ የሚገባው ያሟቹ ሰው ቢገለው ለምሳሌ ደም ማፈስ የሚችል ይልሃል። በህብረተሰቡ ላይ ወይም በቤተሰብ ላይ አንድ አደጋ ቢመጣ ሊከላከል የሚችል ታጣቂ ጉልበተኛ ማለት ነው። ለጉልበተኛ ነው የሚሰጠው። ገንዘብ ለደሃ ለችግረኛ መደጎሚያ መሆን ሲገባው ያለው ይጨምሮ ያገኛል ጉልበት ያለው፣ የሌለው ግን የለውም። እንዲህ አይነት ግፍ ነበር የሚፈጸመው ማለት ነው። ከዛ በኋላ እስላም በመሰረቱ እንግዲህ ይሄን ነገር ለማስወገድና ለመቀየር አንደኛ አጠቃላይ መልኩን ዱብዳ እንዳይሆንባቸው የተለመደ ነገር ሲፈርስ በጣም ያስቸግራልና በተለይም ጥቅም የለመዱ ሰዎች ስለሚያቅነዘንዛቸው ለስለስ ባለ መልኩ ጀመረ ማለት ነው። ወደፊት ዝርዝሩ ሲመጣ ግን እየጠበቀ ይሄዳል። መጀመሪያ ምን አላቸው? ሴትም ህፃናትም እንደ ቤተሰብ አባላት በመሰረተ ሐሳብ ደረጃ ቢያንስ የመውረስ መብት አላቸው በሚል ጀመረ። ለርጃሊ ነሲቡ ሚማ ተረከል ዋሊዳን ደግሞ በሚያውቁት እንዳይደነግጡ መጀመሪያ ይሄን እነሱም ያውቁታል። ለወንዶች ያው ወላጆች ሲሞቱ ወላ አቅረቡን አቅራቢያ ዘመዶች ሲሞቱ የመውረስ መብት ድርሻ አላቸው አለ። ይሄን እነሱም ይስማማሉ። አሁን ወንድማ መውረስ ያለ ነው አሉ ማለት ነው። እና አንድ ነገር ሁሉ ጊዜ ኺላፍ ያለበት ነገር ሲገባ መጀመሪያ አስማሚውን ነው ሁሉም የሚስማማበት ነጥብ ላይ መንደርደሪያ ታረጋዋለህ። እዛ ላይ ከተስማማ ቀስ ብለህ ደግሞ ወደ አጨቃጫቂው ትሻገራለህ። እና ለርጃሊ ለወንዶች ነሲብ የውርሻ ድርሻ አላቸው። ሚማ ተረከል ዋሊዳን ሁለት ወላጆች ተተውት ከሞቱት ንብረት ወላ ቅረቡን እንዲሁም አቅራቢያ ዘመዶች እነ ወንድም እና አባት እነ ባል እነ ሚስት የመሳሰሉ ሲሞቱ ያ የቤተሰብ አባል የሆነው ወንድ ተዛ ተሟቹ ገንዘብ ድርሻ አለው አለ። ይሄ ሙተፈቅ አለህ ነው፣ ማንም አይቃወምም ይሄንን ማለት ነው። ከዛ በኋላ ይቺ እንደ መግቢያ ናት። ወሊኒሳ ነሲቡ ሚማ ተረከል ዋሊዳን አለ የሌለውን አመጣሁ። እና ለሴቶችም በአንጻሩ ይሄን ከተስማማችሁ ወላጆችና ወላ አቅረቡን አቅራቢያ ዘመዶች ተተውት ገንዘብ እነሱም እኮ ውርሻ አላቸው። የቤተሰቧ አብራክ አይደል የወጡ ሴቶችስ ቢሆን እንዴት እነሱ አይኖራቸውም? አቅልህን እስቲ ጠይቅ ማለቱ ነው አላህ። ወንዶች ላይ አሁን አልከኝ አይደለም ለወንድ ውርሻ የተፈቀደው ለምንድን ነው? ዘመድ ስለሆነ ተዛ ተቤተሰቡ አብራክ ስለወጣ አይደለም። እንዳው ሴቶች እስከ የት መጡ? ከዛው ቤተሰብ ከዛው እናት አባት አይደለም እንደ የተወለዱት አላህ በሚያውቁትና በሚገባቸው ስልት ማለት ነው። ይሄ ጊዜ አቂል የሆነ ሰው እንዴት ሴት ብትወለድም ማለት አይችልም ማለት ነው። እና ይሄ በመወለዱ ከሆነ ውርስ ያገኘው ወንድሟ እሱስ ተዛው እናት አባት ተወልዳ እሷስ ቢሆን ለምንድን ነው የማይኖራት? ዝምድናው አይደለም እንደ ይሄን እድል የሰጠው? እሷም እናት አባቶቿን ተወርሳለች እሱ እንደሚወርስ አለ ማለት ነው። ሚማ ተረከል ዋሊዳን መጀመሪያ እንግዲህ ያው የቤተሰብ ቁጥር የሚጀምረው ከወላጆች ስለሆነ ሁለታቸውም አባትና ሲሞት ወንድ ልጅ ድርሻ እንደሚኖረው ሴትም ከናት አባቷ ውርሻ አላት። እንዲሁም አቅራቢያ ዘመድ ሲሞት አቅራቢያ ዘመድ የሆነ ወንድ እንደሚወርስ ሴትም እንደዛው በአቅራቢያ ዘመዷ እንደ ዝምድና ደረጃዋ ውርሻ አላት አለማን ነው። ሚማ ቀለ ሚንሁ አው ከሱር ነሲበ መፍሩዷ ገንዘቡ ይብዛም ይነስም ባለው አቅም ሁሉም እንደ ዝምድና ደረጃው ግማሽ የሚደርሰው አለ፣ ሩብ የሚደርሰው አለ፣ አንድ ሁለተኛ የሚደርሰው አለ። ያ የገንዘቡ መጠን
ሊያንስ ይችላል ሊበዛ ይችላል ግን የዝምድና ደረጃቸው ተመሳሳይ እስከሆነ ድረስ ወንዶች ድርሻ እንዳላቸው ሴቶችም ድርሻ አላቸው ብሎ አጠቃላይ ነገር አስቀመጠ እንደመግቢያ ማለት ነው ከዛ ዝርዝሩ ወደፊት ይመጣል ማን ምን ያህል ይወርሳል የሚለውን ራሱ ይተነትነዋል ወደፊት ማለት ነው በመሰረቱ ግን ሴት አይወርስም የሚለውን የጃሂልያ መርህ አወደመው ገና ከመነሻው ማለት ነው ሴትም ይወርሳል ለምን የቤተሰቡ አባል ናትና ወንድም ሲወርስ ታናት አባቱ እሷም አትወርስበት ምን ምክንያት አለ ማለት ነው እና ነሲበ መፍሩዷ ለሁላቸውም ደግሞ በአላህ ስልጣን የተወሰነ ድርሻ አላቸው ይሄን ደግሞ ለማንም ሰው አልተውም እናንተን አየናችሁ አወቅናችሁ አላህ እስከዛሬ በአቅላችሁ ማንም ሰው በዝምድናው ደረጃ ማከፋፈል የሚገባውን ነገር ልታከፋፍሉ አልቻላችሁም ስለዚህ ሰው የልማዱ የባህሉ ሰለባ ስለሆነ ሰውን አምኜ አዋርሱ በየስልጣን አልሰጣችሁም ነሲበ መፍሩዷ ሚን አላህ ጀለ ወዐላ ቀጥታ እኔ ነኝ ለእያንዳንዳችሁ ድርሻችሁን መመድበውና በመደብኩት መሰረት ተወርሳላችሁ ካሁን በኋላ እንጂ እንደተለመደ ጉልበተኛው መዘልቀቅ ዲሃው መማቀቅ አይቀጥልም ካሁን በኋላ አለ ማለት ነው ወኢዛ ሐضر القسمه اولو القربى እንዳውም ይባስ ብሎ ሌላ ሶስተኛ አካል ያልጠበቁትና ያላወቁት ያመጣባቸው እንደገና ደግሞ የዝምድና ባለቤት የሆነ ሰው የውርስ ክፍፍል ላይ በሚገኝበት ጊዜ ይላል ሐضر القسمه ማለት قسمه الميراث የውርስ ገንዘብን ነገሌ ንብረት ዛሬ በተሰቦቹ ሊወራረሱት ነው ተብሎ ኢዕላን ይደረጋል ያነ የውርስ ድርሻ ያላቸው ሁሉ ይመጣሉ ማለት ነው እኔም ልጅ ነኝ እኔም እንትነኝ ይያለ በሚመጣ ጊዜ የዝምድና ደረጃቸው ዝቅ ያሉ ሰዎችም ደግሞ ይመጣሉ ደሃዎች ጎስቋላዎች አሉ አይደለም ስለዚህ እነሱም አያውቁም እነሱ በሸርዑ ይፈቀድ አይፈቀድ አያውቁም ብቻ የገሌ ዘመድ የሆነ ይወርሳል ማለትን ሲሰሙ እንደ ቀላዋጭ ሆነው ይመጣሉ ምክንያቱም እኛም አይጨክኑብንም ይሰጡን ይሆናል ብለው ያሰፈስፋሉ እንደ ባጓሽ ሆነው ማለት ነው ስለዚህ ኡሉል ቁርባ በመተሰቡ በመሰረቱ ዝምድና አላቸው ግን የዝምድና ደረጃቸው የሚያስወርስ አይሆንም የዝምድና ደረጃ ንክክ ያላቸው ሰዎች ይመጣሉ ወልየታማ ከዛም አልፈው ደግሞ የአካባቢ የቲም ልጆችም ይመጣሉ አንድ የታወቀ ሀብታም በሚሞትበት ጊዜ የገሌ ንብረት ዛሬ በቤተሰቡ መካከል ሊከፋፈል ነው ሲባል በአውድማ ላይ ምህር ሲሆን ባጓጆች ይመጣሉ አይደለም እነዛ ትንሽ ቆንጠር ያረክ እንድትሰጣቸው እነዚህም ምናልባት የወሰደ ቃል አባታችን ይሆናል ይያሉ ይጣጥሉብን ይሆናል ይሉና የመንደር ምስኪኖች የቲሞች ይመጣሉ ማለት ነው ይሄ በባህልም የታወቀ ነበር እነሱ በሚመጡ ጊዜ ወልመሳኪን የቲምም ባይሆን ደግሞ ትልልቁም ቢሆን ድህኛ የቸገረ ሰው ገንዘብ ይከፈላል ሲባል መቼም እንጥብጣቢ አይጠፋም ብሎ ቁራሽ ይመጣል ማለት ነው እነዚህ ሁሉ ሊመጡላችሁ ይችላሉ አለ ስለዚህ እነዚህ ሁሉ ሲመጡ ሲያሰፈስፉ ፈርዙቁሁም ሚንሁ ወቁሉ ለሁም ቀውለን ማዕሩፋ ከዛ ከውርሻው ገንዘብ የተወሰነ ቆርሳችሁ አድርጉቷቸው አለ አላህ Subhanahu Wa Ta'ala እርግጥ የተወሰነ ገደብ የለም ይሄን ያህል ተብሎ መደብ አይሰጣቸው ግን እነዚህ የቲሞች ደሃደግ እንደናንተው ቀደም ሲል አባቶቻቸው የሞቱባቸው ናቸው የናንተ አባት ባለጸጋ ነው ንብረቱ ሊከፈል ነው የነሱ አባት ግን ምንም የላቸው ምራብተኞች ችግረኞች ናቸው ስለዚህ መከራን ያቃሉና አይጨክኑብንም ብለው እናንተ ጋር ሲመጡ ሲያሰፈስፉ አንተ ደግሞ ምን አመጣህ ብለ መወረፍ የለብህም ምን ይመለከታል እዚህ ዘተነሱታ አትለው ማለት ነው ለምን አላህ ሀዲያ ነው የሰጠህ አንተ ያለፈህበትን ገንዘብ ልትከፋፈል አይደለም ስለዚህ ለሱ ሰደቃ በሰጠው ምን ያረጋል ይላል አላህ Subhanahu Wa Ta'ala እና እነዚህ እንግዲህ የቲሞች ምስኪኖች እንዲሁም ደግሞ ዝምድና ያላቸው ሰዎች የመውረስ መብት የሌላቸው ታሰፈሰፉና መተው ከቀላወጧችሁ ከዛ ከተንትኑ ተውርሱ ገንዘብ ተላይ እንደገዳይ በቅድሚያ ድርሻ ስጧቸው ይላል ተመካክራችሁ እነዚህ የጎረቤቶቻችን ልጆች ናቸው የገሌ የቲም ነው የገሌ እንደዚህ ነው ምን ይሻላል ትሉና እስቲ 100 ብር እንኳን አከፋፍሏቸው ይባላል ውርስ ሳይገባ ማለት ነው 200 ብር ስጧቸው 50 ብር ቢያገኙ ወይ 10 ብር ቢያገኝም ለሚስኪን አንድ ቀን ቁርስ አገኘ ማለት ነው ይሄንን አትርሱ ይላል አላህ Subhanahu Wa Ta'ala ይሄ እንግዲህ የውርስ መደበኛ ውርስ አይደለም አይገባውም በውርስ ደረጃ አይመለከተውም ግን በስብዕና ደረጃ አንተ የተራበ ሰው መጥቶ እንትን ሲል ለምን ትጨክናለህ እንኳን የገዛ ልጁን መከልከል የጎረቤት ልጅ እንኳን እንደዚህ ተቸግሮ ከመጣ ለሱ እንኳን ስጧቸው አለ አላህ Subhanahu Wa Ta'ala የሚሰጠውን መጠን ግን የሚያውቁ የሚወስኑት እነሱ ናቸው
መደበኛ ይሄን ያህል ድርሻ አላቸው አልተባለም። አላህ አሁን ማግባባት ነው ግዴታም አይደለም። አትጨክኑባቸው መጽውቷቸው ነው የሚለው። ወቁሉ ለሁም ቀውለን ማዕሩፋ የሰጣችኋቸው ነገር ላያረካቸው ይችላል። እነሱ ብዙ ነገር እናገኛለን ብለው ነው የመጡት። እናንተ የምትሰጧቸው ግን ትንሽ ከሆነች ቅር ይላቸዋል። የዛ ጊዜ አይ ገንዘቡ እኮ የተወሰነ ነው፣ ወራሾች ብዙ ናቸው፣ ስለዚህ ከዚህ በላይ መስጠት አንችልም ብላችሁ አሳምኗቸው ማለት ነው። አሁን እዚህ የመጡ ብቻ ሳይሆኑ በሌላ ሀገር የሚኖሩ ልጆች አሉ እንደዛ አሉ። እነዛ ሲመጡ ገንዘቡ ሲተነተን ያለ ትንሽ ነገር ነውና ብዙ ነገር ያለ አይምሰላችሁ፣ ቅር አይበላችሁ ብላችሁ አሳምኗቸው ይላል ማለት ነው። ወይም ደግሞ ጭሩስን ለመስጠት የማይቻልበት ሁኔታ ይኖራል። አንዳንድ ጊዜ ወራሾች በጣም ይበዙና ገንዘቡ ትንሽ ይሆናል። ሰዎቹ ግን ውርስ ይከፋፈላል ሲባል በተለምዶ ይመጣሉ። ስለዚህ ከዚህ ገንዘብ ከትንሽ ገንዘብ ከተቀነሰ ወራሾች ራሱ ዝግባ የማይባል ነገር ይሆንባቸዋል ማለት ነው። እዛ ጊዜ ወላሂ ገንዘቡ እኮ ምንም ፋይዳ ያለው ነገር አይደለም፣ ወራሾች ብዙ ናቸው፣ ትንሽ ናት ገንዘቧ፣ ይቅርታ አድርጉልን ለእናንተ መስጠት አንችልም ብላችሁ አሳምኗቸው ማለት ነው የማይቻል ከሆነ እንጂ በመወረፍና በማባረር መልክ አንተ ምን አመጣህ ማን ጠራ ምናምን አትበለው። ችግሩ ነው የጠራው፣ ችግሩን አስገድዶ ያመጣው ማለት ነው። ግን በመልካም ቃል ወላሂ ቢቻል ኑሮ ብንሰጣችሁ ደስ ይለን ነበር፣ ለአባታችንም ሰደቃ ይሆን ነበር፣ ግን ምን ይሆናል አልተቻለም፣ ወይም ደግሞ የተቻለችው ይችን ያህል ናት ከዚህ በላይ አልቻልንም ብላችሁ በጸባይ አስተናግዷቸው ይላል አላህ Subhanahu Wa Ta'ala። ወለخش الذين لو تركوا من خلفهم ذرية ضعافا خافوا عليهم ይላል። እና ይሄ ደግሞ ነግበን የብላችሁ ልትሰሩት የሚገባ ነገር ነው ይላል። አቅልየን ሲያስረዳቸው ምንድነው ሰዎች ሞት የሁሉም ሰው እንግዳ ነው። ዛሬ አንተ አባት ከሞተ ነገ የኔ ደግሞ ይመጣል ማለት ነው። ዛሬ አንተ ልጅ የቲም ከሆነ ነገ የሌላው ልጅ ደግሞ የቲም ይሆናል። ስለዚህ እንዲህ አይነት ችግረኞችና የቲሞች መተው ሲቀላውጡ መወረፍና እነሱን ማዋረድ አይገባም። እንግዳውሳ በተቻለ መልኩ እነሱን ለመርዳትና ካልተቻለም ደግሞ በመልካም በጥሩ ቃል መመለስ መቻል አለባችሁ የሚለውን ለማስረዳት ምን ይላል? ወለخش الذين እነዛ ሰዎች ይፍሩ ይጠንቀቋል። ለው ተረኩ من خلفهم ከኋላቸው ذرية ضعافا ደካማ የሆኑ ራሳቸውን ሊረዱ የማይችሉ በለጋ እድሜ ላይ ያሉ ወይም ደግሞ አካለ ጉዳተኛ የሆኑ ቤተሰቦች ትተው ቢሞቱ ይላል። አንተ ራስህ እስቲ ተخيل ማለቱ ነው። አንተ በለጋ እድሜ ላይ ያሉ ልጆችህን ትተህ ብትሞት ወይም ደግሞ የተለያየ በሽተኛ የሆኑ ደካማ ቤተሰቦችን ትተህ ብትሞት ልጆችህን የሚረዳ ሰው ደስ ይልሃል ወይስ ይልሃል? ደስ ይለኛል ነው የምትለው። ስለዚህ አንተም ዛሬ እርዳ፣ በሌላው ላይ ደስ የሚልህ ነገር ለምን ብትጨክናለህ ይላል። ነገ ባንተ ላይ ዙሮ የሚመጣ ነው። ይሄ ነገር ነገ በኔ ላይ በኔ ልጆች ላይ ይደርሳል ብለህ የምትፈራ ከሆንክ ያ ነገር በሌሎቹ እንደመጣ በኔም ይደርሳል ታልክ ትራራለህ ማለት ነው። ዙረህ ተመልከት እንደሚባለው ذرية ضعافا خافوا عليهم እነዚህ ደካማ የሆኑ ልጆች እኔ ዛሬ በሞት ምን ይበቃቸዋል ማን ይረዳቸዋል ብለህ ትጨነቃለህ ታስባለህ። የዚህ አይነት ስጋት ያለበት ሰው ሁሉ በደካማ መጨከን አይጠበቅበትም ይላል። فليتقوا እና እነዚህ ሰዎች አላህን ይፍሩ ወለየቁሉ ቀውለን ሰዲዳ ሲናገሩም ደግሞ ሐቅ የሆነ ትክክለኛ ቃል ይናገሩ። ግፍታዊ የሆነ ዝም ብሎ የጨካኝ ቃል መወሮር የለባቸውም ማለት ነው። ስለዚህ አንተ ነግበኔ ብለህ ዛሬ ያንተ ልጆች ትናንትና እንግዲህ ከጎረቤት አንዱ ሞቶባje የቲም ሆነው በሚያሰፈስፉና በሚቀላውጡ ጊዜ እናንተ ማንጠራችሁ ለምን መጣችሁ ሄድ ባለጌ ምናምን ብለህ ማመናጨቅ አይገባም። ነገ አንተ ብትሞት አንዱ ሰው እንደዚህ ብሎ ያንተን ቤተሰብ ቢናገራቸው ትፈራለህ ይሄ ነገር እንዳይደርስባቸው? አሁን ከሆነ በሌሎች አታደርስ አንተ የጅህን ነውና የሚሰጥህ ይላል አላህ Subhanahu Wa Ta'ala። እና ወለን የፈለተቁላህ አላህን ይፍሩ ነገ በኔና በቤተሰቤ የዚህ አይነት ነገር ይደርሳል ብለው ይሄንን አይነት ፍራቻ ያላቸው ሰዎች ደግሞ ቃላቸው ቁጥብ ነው የሚሆነው። ወለየቁሉ ቀውለን ሰዲዳ ሐቅ የሆነና ትክክለኛ ይሁን ቃል ይናገራሉ ማለት ነው። መርዳት ከቻሉ ረዱ አልহামዱሊላህ፣ ካልቻሉሳ የኔ ወንድም የኔ እህት ይሄ ነገር እንደዚህ ትንሽ ነው የሰጠናችሁ እርግጥ የሚጠቅም ነገር አይደለም ግን አቅሙ ከዚህ በላይ የማይፈቅድ ስለሆነ ነው፣ ሌሎች ደካሞች ስላሉ ነው፣ ወይም ደግሞ ጭራሹን መስጠት የማይቻል ከሆነ ያልሰጠናችሁ እኮ እንደዚህ ስለሆነ ነው፣ ገንዘብ እኮ የለም
ብለህ ታስረዳቸው ይቅና ይሆናሉ ማለት ነው። ዝም ብለህ በማመናጨቅ መልክ ከሆነ ግን አልቅሰው አዝነው ይሄዳሉ። የዛ ጊዜ ደግሞ አላህ አንተን ያነሳህና ልጆችህ እዛ ቦታ ላይ ሊወድቁ ይችላሉና ይህ ነገር ሊደርስ እንደሚችል ግምት አድርገህ ተናገር የምትናገረውን ነገር ይላል አላህ Subhanahu Wa Ta'ala። የሌሎችን ሞራል የሚያቆስል ነገር እንዳንሰራና እንዳናወራ ማለት ነው። እነ الذين يأكلون أموال اليتامى እነዚያ የድሃ አደጎችን ገንዘብ የሚበሉ ሰዎች አንዳንድ ሰዎች ያው ቅድም እንደተባለው እሱም ደካማ ነው በአባቱ ሞቷል ማን ይጠይቀኛል በሚል የየቲሞችን ገንዘብ እንደ ገኒማ ዝም ብለው የሚበሉ ሰዎች አሉ። እንደዛ የሚያደርጉ ሰዎች ዙልመን ያላግባብ በግፍ ከሆነ የሚበሉባቸው ኢነማ يأكلون في بطونهم نارا ለጊዜው ጣፋጭ ምግብ የተቋደስኩ ቢመስለው በእጃዙር ግን አልገባውም እንጂ የሳት ፉም እንደበላ ይቁጠረው ይላል አላህ Subhanahu Wa Ta'ala። እሳት መብላት ያስደስታል። የየቲምን ገንዘብ መብላት ማለት የእሳት መብላት ነው። ወሰየስለውነ ሰዒራ በመሆኑም በዚህ ስራቸው ሳቢያ አንደ ከጋመች መብረጃና መጥፊያ ያለለት ሲኦል ውስጥ እንደሚማገዱ ከወዲሁ ይወቁና ይጠንቀቁ ይላል ማለት ነው። የየቲም ገንዘብ በጣም አይከብዱ የከበደ መርዝ ነው። እሱን መብላት ለጊዜው ገንዘብ ያገኘው ይመስላል ጅል ሰው ግን በዛ ሳቢያ ለጀሃነም እንደሚጋለጥና ያ የበላው የየቲም ገንዘብ ራሱ ሳትሆኖ እንደሚበላው ቢያውቅ ኑሮ ማንም ሰው ባልቀረበው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይሄንን የየቲሞችን ገንዘብ ገና ከመነሻው በጣም ደግሞና ደጋግሞ አጠንክሮ ያስጠነቀቀው ሰዎች በየቲም ገንዘብ ምክንያት ብዙ የሚሳሳቱና የሚስገበገቡ ስላሉ እነሱ እንዲያስቡና እንዲታቀቡ ለማድረግ ነው። እና እነዚህን ሁቁቆች ማወቅና መጠንቀቅ ይኖርብናል። ብዙ ሰዎች ይሳሳታሉ። ምናቃቸው ሰዎች ጥሩ ሰው የተባሉት ገንዘብ ላይ በሚመጣ ጊዜ ሰው የሚፈተነው በገንዘብ ነው። ባዘወት ጊዜ ማንም ሰው ጥሩ ይመስላል። ገንዘብ አሳሳች ናት። ያቺ ነገር ትጥምሃለች ግን አኺራህን እያቃጠልክ ለጀሃነም እየተጋለጥ የቲሞችን ምንም አያረጉኝም ብለህ ብታደርግ መዘዙ የከፋ ነውና ይሄንን ወቁ በማለት ያስጠነቅቃል ረብል ዓለሚን። ወሰለላሁ ዐለ ነብይ ወኢላ ሊቃ